ይቅርታ አድርግልኝ። ለአንተ ያለኝ ስሜት ሊለወጥ አልቻለም። እስቲ እናወድሃለሁ። ማስበውን ነገር ያን ስሜት አሁን በግልጽ መናገር ፈልጋለሁና ኤርሚዬ በጣም 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 ማፍቅርሽ። ነገሮች ሁሉ ከድጡ ወደ ማጡ እየሆኑ ነው። የማይታሰቡ ቪዲዮዎች ትላንትም ተለቀቁ፣ ዛሬም ተለቀቁ። ትላንት ደንግጬ መስራት ሳልችል ቤተሰብ አንድ ሰው ከቤተሰብ መሃል ወልዶ ማለት ነው ቤተሰብዬ ጊዜ አጣው። የምሬ ነው ምላችሁ። በዛ የተነሳ የትላንትናውን ቪዲዮ መስራት አልቻልኩም። ሰላም ውድ ዩቲዩብ ቻናል ቤተሰቦች ደህና ናችሁልኝ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። እግዚአብሔርን ነው ምላችሁ። ትላንትና ሩታ በለቀቀችው ቪዲዮ ማለት ነው ከአብርሃምና ከነ ሜሪ ከነ ዳኒ ጋር ሆና ቀጥል ብሎ ነበር አንጀቴ። ምን እየሰሩ ነው እነዚህ ልጆች? መካሪ አጡ ወይ? አንድ ከመሃል የሚሻል ይጥፋ ወይ? እንዴት ሩታ እነሱ እንደዚህ ድንገት ሰርፕራይዝ እናርገው ሲሏት እንዴት ባንዴ እሺ ብላ ተቀበለች? ሩታ ምን ነክቷት ነው? ሙጢምጢም ተደረገባት ወይ? እስከል ድረስ ማለት ነው። እሱ ሲገርመኝ ዛሬ ይኸው ተደገመ። ጋሻ አብርሃምን አቁማ አጌን ኤንድ አጌን ለሁለተኛ ጊዜ የፍቅር ጥያቄ ያቀረበችለት። እሺኛ አሁን የት ሄደን እንጩህ? ንገሩኝ ቤተሰብዬ፣ የት ሄደን እንጩህ? ለማን እንጩህ? ለማና ቤት እንበል? አንድ ያላችን ሩታችን ማለት ነው በቃ አሁን እያከሰረችን ነው። አይስዌር ቱ ጋድ እያከሰረችን ነው። በጣም ከባድ ኪሳራ ውስጥ እየገባን ነው። እንዴ ፎር ዋት ሪዝን አንቺ ድጋሚ አብርሃምን የፍቅር ጥያቄ የምትጠይቂበት ምክንያት ከፈታሹ በኋላ ድጋሚ እኮ አግባኝ፣ ድጋሚ እኮ ሚስትና ባል እንሁን እያልሽ እኮ ነው ሩታዬ። ያ ሁሉ ተረሳ በቃ፣ ያ ሁሉ ተረሳ። ከኤርሜላ ጋር ሲላላስ የነበረው ሁሉ ተረሳ በቃ። ኦ ማይ ጋድ ፈጣሪ ሆይ እኔም እንደ ሩታ አይነት ልብ ስጠኝ ማለቴ፣ እንደ ሩታ አይነት ልብ ስጠኝ ማለቴ እንዴት መሰላችሁ ነገሮችን ደለም ልቤ ይችላል ቢያመኝም እንዳለው ሰውዬ በቃ የሚችል ልብ ስጠኝ። ነገሮችን ኢግኖር እንደ ሩታ ያርጌ ከፊት ለፊት አዲስ ፊውቸር የምስል አርገኝ። አዎ በተለይ ደግሞ እንደዚህ ወንድ ሆነው በድለውን አስለቅሰውን እድሜያችንን ብልት ያደርጉብን ወንዶች ማለት ነው። አንዳንዶቻችን ስናያቸው ያንገሸግሸናል፣ ቋቂለናል። ሩታዬ ግን አጌን አገረሸብኝ እያለች ነው ቤተሰብ። እኔ እኮ ማለት ነው ዛሬ ቢያንስ እንዲየቀለድኩ እንኳን ስሜቴ ልግለጽ እንጂ እኔ ተማታብኝ በቃ። ከግራ ወደ ቀኝ ከቀኝ ወደ ግራ አበስ ገበርኩ። ቤተሰብ ምን ትላላችሁ እስቲ ንገሩኝ። ቆይ እየተካሄደ ያለው ነገር ምንድነው? ይሄ ሁሉ እንደዚህ መጋጋጥ ነገሩ አልገባኝም። አብርሃም ድጋሜ ሩታን ሲያገኛት የሆነ ነገር ቀብቷት ነው ሄደው። አይስዌር የሆነ ነገር ቀብቷታል በቃ። ልጅቷ ተቀብታ ነው እንደዚህ ባንዲ ጊዜ ፍቅሩ አገረሸብኝ ያለችው። ያለ ምንም ነገር አይደለም። ልጁ የሆነ ነገር ይዞ ነው የሚዞረው። ባይዞ የቤተሰብ እንዳትሳሳቱ። ቆንጆ ሴቶች እኮ ነው የሚጫወትባቸው። እሱን ደግሞ ተመልከቱት። እኔ እንደዚህ አላችሁ። ቆይ ምን ቢይዝ ነው ምን ቢጨብጥ ነው እነዚህ ልጆች እንደዚህ በፍቅር ተንደባለሉ እያለ የሚያንደባልላቸው? እኔና አይኔ ብርት ብሎ አይምሮዬ ክፍት ብሎ ያዩዋቸው ስለሆነ እኔ ለአብርሃም እንኳን መንደባለል እኔ ባጠገቡ ራሱ ሳልፍ የሆነ እንደ ፌንጣ ተስፈንጥሬ መሸሽ አይነት ሰው ነኝ። አይደለም እንደዚህ አይ ላቭ ዩ ሶ ማች እየተባለ ሊታበድልቅ ቀርቶ ማለት ነው። እንዴ ምንድነው እናንተ? ራስ ወዳድ ነው ግን አብርሃም። በስመ አብ ራስ ወዳድ። ዘላለምን እንደተፈቀርክ እሺ መች ነው አንተ አፍቅር የምታብደው? አንዴ ብቻ ነው ያበድከው በፍቅር ማለት ነው። በፍቅርተ እሺ በፍቅርተ ፍቅር ግን ቆይሽ ቤተሰብ አሁን ያካሄድ ልክ ነው? እኔ የምሬ ነው የምናገረው። አካሄዱ ትክክል ነው። ሩታ የምታደርገው ነገር ልክ ነው ትላላችሁ? በቃ ራሷን በራሷ እንደው ሄርሜላ አንደኛውን ትሻላለች። ዝርክርኳ ሄርሜላ ሩታዬ ከሄርሜላ ባሽ ዛሬ የምሬ ነው። ትላንትና ባልና ሚስት ሳትሆኑ ተፋታችሁ። እሱ ሌላ ሴት ጋር ገሌ ገብቶ ሚስት አርጋታለሁ እያለ የሚዝተውን ሰውዬ ጋር የበደለሽን ያስቀየመሽን በደንብ በአግባቡ ይቅርታ ሳይጠይቅሽ ዛሬ ላይ ዩኒቨርሳሪ አክብሩ ሲሏችሁ እነ ሜሪ እሺ ብለሽ መስማማትሽ ታምሮ ሆኖብኝ ያለው። ወይኔ ዛሬ ቪዲዮ ሳልሰራ እያልኩ እየቆጨኝ ማለት ነው። እሱ ሲደንቀኝ የባሰም አለ ለካ የባሰም አለና ሀገርን አትልቀቅ ጭራሽ እኔ ልረሳህ አልቻልኩም አለችው። እና ያ ሁሉ በቀል ያ ሁሉ በደል ምናምን ሩታዬ እየወደድሽው ነበር ልክ ነበር ማለት ነው። አይ ነገሮች ብዙ ተበላሹ እኮ ባይዘይ የነገሮቹ ሁሉ ቁንጮ አብርሃሙን ሳለ የመበላሸቱ ምክንያት ግን ደግሞ አንቺ በመሃል ብዙ ሚስቴክ ሰርተሻል ሩታ።
ድጋሚ እሱ አንቺን እንዳምንሽ የሚያረጉ ማለት ነው። እሺ እነዛ በምን እንጠዋቸው? ልብስ ነው ብለን በሳሙናና በኦሞ በመናምን አናጥባ ይጸዳ። እሱስ የሰራው ነገር ቢታጠብ ይጸዳ ነው። እኔ እኮ ግርም ይለኛል እኮ ነው እየተካሄደ ያለው ነገር። እና በቃ ልብሽ ያክል ከሄርሜላም ጋር እዛ እንደፈለገ ወስልሶ ሲኖር ተመልሰሽ መቀበሉን ፈቀድሹ ማለት ነው። ሄርሜላ ማንች ሩታዬ ስሟን ቄስ ይጥራው ሄርሜላ አላልኩም ደግሞ ዛሬ ወጉ አይቅርብኝ ብላ ማለት ነው። ሄርሜላ ተፈቀረች ልሳቅ ተፈቅራ መጣች። ተፈቅራ ሄርሜላ እንዴ ሄርሜላ በፍቅር ማበድ ብቻ አይደለም የሚያፈቅራትም አለ እንዲባልላችሁ ቪዲዮ ሰርታ መጣች። ከዚህ ፊት ጓደኛዬ የነበረ የምትተዋወቁት ልጅ አበድኩልሽ ከነፍኩልሽ ብሎ መጣ። እንዲያውም የሚገርማችሁ ማለት ነው እዛ ጋር ውሸት እንደሆነ የምታውቁት በመሃል ሄርሜላ እላለሁ ብሎ ሩታ አለ ልክ አሁን እኔ አፌ ላይ ሩታ አላለሁ ብዬ ሄርሜላ እንዳልኩት እንዲህ አንዳንድ የምጠሉት ማንነት ያለው ጥሩ ያለው ገጸ ባህሪ ያለው ሰው ለካፋችሁ ላይ አንዳንድ ጊዜ ድንገት ይመጣል። እኔ ሄርሜላ የሚባል ልጅ ራሱ በሰው ልጅ ስም ተሰይሞ እንዲሰየም አልፈልግም። በሱ የተነሳ ቤተሰብ አሁን ላይ የነሩታን ቪዲዮ ትንሽም ቢሆን ለራሳችሁ ፈታ አርጋችሁ አይዲያውን ሐሳቡ መግለጽ ካልቻላችሁ ትታመማላችሁ። እኔ ምሬ ነው የምላችሁ። እኔ ጨጓራ በሽተኛ የሆንኩት በነሩታ ቪዲዮ ነው እና በጋሽ አብርሃም። እሺ አሁን እኛ ማን ይካሰን? እነሱስ አንደኛቸውን ዶላራቸውን ዛቅ እያደረጉ ነው። እኛ ዶላራችንን እንዳናገኝ በአግባቡ ይሄው እይታ ብዙም አይደል ላይክም አይደረግልንም። እንዴት ሆኖ ተደራሹ ለብዙዎች 7000 ቤተሰብ ይዘን እንዴት አድርጎ 7000 ቤተሰብ ይምጣ? አይደርሳቸውማ ቪዲዮአችን ላይክ አታረጉልንም እናንተ ወቻው ጉድ። ስለዚህ ዶላር ይቃመና ያልቃመ እኩል አይደለም ለማለት ፈልጌ ነው። ለማንኛውም ቤተሰብ በእውነት ማለት ነው አካሄዱ በጣም ስህተት ነው። በጣም ስህተት። ትላንትናም ስህተት ተሰራ። ዛሬም ሩታዬ ለማንም ሳታማክር ድምጿን አጥፍታ ነው መሰለኝ የመጣችው። አብርሽዬን እንደገና ዊል ዩ ሜሪ ሚ አጌን ማለት ብቻ ነው የቀራት። እንደገና ልታገባኝ ትችላለህ የሚለውን ብቻ ነው ያላወጣችሁ እንጂ እኔ አሁንም ላንተ ስሜት አለኝ። እንደ ድሯችን እንመለስ፣ ልጃችንን አብረን እናሳድግ አለችው። ጉድበል ጎንደር፣ ጉድበሉ የሀገሬ ሰዎች ማለት ነው። አሁን ይሄ ፌር ነው? እውነት ነው ይሄ? እንደው እኛ ኦዲየንስ ላንቺ ስንል እንዲህ በጥስጥስ ያልነው በኦዲየንስ እንዴ የተሰደብን የተበጣጠስን እንኳን አናሳዝንሽም ሩታዬ? ላንቺ ስንል እኮ ነው እንደዚህ ግደፋን የምንነሳው እየተጋጨን። አዎ ከስንቶች ተጋጨን ማለት ነው ባንቺ የተነሳ። አብርሃምን እስኪጠምደን ደርሰናል። እውነቴን እኮ ነው። እኛ ላንቺ ስንል አይደለም በአብርሃም የተጠመድ ነው። እኔና አብርሃም መንገድ ላይ ስንገናኝ አንፈነካከትም። ቤተሰብ ፍረዱ እናንተ ማለት ነው። አገባንም ከዚህ በኋላ በሚካሄደው ነገር እናንተ እንደምቀልዱብን እኛም ቀልድ። እኔ ምን አገባኝ? እዛ ጋር አንድ ወንድ የሆነ ሴት ጋራ እሽኮለሌ ብሎ ቀበላሉ የምትል ሚስት ከመጣች የመጀመሪያዋ ነች ሩታ። መብትሽ ነው። በቃ እንደዚህ ማለት መጀመር አለብን። መብቷ ነው። ቤተሰብ እኔ ስለማላረገው ነው እንደዚህ ስትሮንግ ሆኜ እስካሁን ያለሁት። እግዚአብሔርን አላረገውም። ቤተሰብ አልዋሻችሁ፣ አላደርገውም። ነገርኳችሁ። እንኳን አይደለም እንደዚህ በግልጽ በገሃድ ሴት አማግጦብኝ ባሌ ማለት ነው፣ ወደፊት ባሌ ነው የምላችሁ አይበለው። ይሄ በስልክ ላይ አጓጉል የሆነ ቴክስቶች ቢጻጻፍ ባይ አበቃ በቃ የማመንዘር ወይም የመወስለት የመሰለሽ ነገር ካየው። ምክንያቱም እኔ ንጹህ ሴት ነኝ። ለምን ብዬ ነው እዛ ጋር በየባለገ ካለ ሰው ጋር እድሜ ዘመኔን የምጨርሰው? ብቸኝነቴ ምን አለኝ ማለት ነው? ምንም አላለኝም። እና ቤተሰብ ለማንኛውም ማለት ነው ፈታ ልል የፈለኩበት ምክንያት ምን መሰላችሁ? በጣም እኔ ስናደድ አይታችሁ ከሆነ አንዳንዴ የድምጼ ቶን ሁላ ይቀየራል። ኦዲየንሶችን ሁላ ማስጨነቅበት ሰዓት አለ። አንዳንድ ኦዲየንሶች የተጨነቃችሁ የምታዳምጡኛላችሁ። በንዴት ሰዓት ሐሳቤን ከልቤ ሆኜ ጭርጭር ብዬ ስናገር ለሌሎችም ኦዲየንስ ማዘን አለብኝ አይደለ? ረጋ አንዳንዴ ሰከን። አዎ ቡናም ስክን ብሎ ሲቀዳ ነው ጣፍጦ የሚጠጣው ሳይደፈርስ ማለት ነው። አንዳንዴም ሰከን ማለት ያስፈልጋል በሚለው ነው። ለማንኛውም እኔ ሩታ አብርሃምን አቆማ እንደገና የፍቅር ጥያቄ ትጠይቃለሽ ብዬ አንድ ቀን ቆሜም ቃዥቻ አላቅም፣ ተኝቼም ማስቤ አላቅም። መጨረሻቸው ምንድነው? እነዚህ ልጆች ራሱ እንዳትወስኑ አይታወቅም በሚለው አይታወቅም ብላችሁ አስቀምጡት እንጂ ሩታና አብርሽ እኮ በቃ ተበቃ እንዳትሉ። አብርሃም ዛሬ ሩታን አልፈልግሽም አላ። ከዚህ በኋላ እኔ ላንቺ ምንም ነገር የለኝም፣ ተስፋሽን ቁረጭ፣ እርምሽን አውጪ ብሏታል። ባጭሩ ማለት ነው።
ሩታ እንዳያችኋት አልቀሳለች። ዛሬም አልቀስ አልቻልኩም። ሩታ ብሬ ሶሪ አላለቅስም ዛሬ እንኳን ላለቅስ ማለት ነው። እንዴት ይስበገን እንደጨረስኩት እኔ የማውቀው ቪዲዮን እና አብርሃም እንደዚህ አይነት ውሳኔ ወስኖ እንኳን ነገ ሌላ ታሪክ እንደሚቀየር ከነሱ ቪዲዮ በቃ አሁን መጠራጠር ጀምረናል። ዛሬ ለሄርሜላ እጅ ሰጥቷል፣ ወደ ህይወቱ ያስገባው ብሏላ። ነገ ደግሞ ሄርሜላን እዛ ማዶሽ ቀንጥሮ መጣሉን በምንም እርግጠኛ አይደለንም። ቤተሰብዬ እኛ ስለአሁኗ ደቂቃ በምንም እርግጠኛ አይደለንም እንደሚፈጠርና ያው ይሄ ነው የነሱ መጨረሻ ማለት አይቻልም። ግን ያው አዝኛለሁ። ሩታ ትላንትም ስተሰራች ዛሬም ስተሰራች። ምን ነው ሩታ፣ ምን ነው የኔ ቆንጆ አንቺን የመሰለች ልጅ እንደዚህ ጢባጢቤ በበደላት ሰው። እኔ እኮ አብርሃም ባይበድላት ኖርማል ነው እኮ ባሏ ስለሆነ እንደፈለገች ቱ መሬትም ተንከባላም ቢሆን ባሌ ወደ ቤት ተመለስ ትበለው። ባይዘው እኔ ተታርቀው አንድ ሴት ልጅ ደግሞ ወንድ ሴት ቢሆኑ ደስ ይለኛል። እንዴ ሎሌ ብቻውን ከዛ ከእንጀራ እናት ሊወለድ ማለት ነው ሌላ ልጅ አስባችሁታል? እንዴት ይደብራል ወይ! እንዲህ አይነት ህይወት ነው የሚደብረኝ በቃ በህይወት ዘመኔ። በቃ አንዱን እግዚአብሔር ለፍሬ ያብቃልሽ። ለምን ብለሽ ነው እንደገና እሱን በዚህ ልክ ተለማምጠሽ ገና ለገና እህት ያስፈልገዋል በሚል መከራ መበየው። ትናንትና ሰምቻለሁ አንቨርሰሪዋ ላይ አንድ ልጅ መደገም አለበት ሲሉ ነበር። ሰምታችኋል ቤተሰብ አይደለ? አዎ። ግን ደግሞ ሩታዬ አንቨርሰሪ ብለሽ ራሱ የመጣሽበት መንገድ የእውነት በጣም ያስቃል። እኔ የተፋታ ሰው አንደኛ አመቱን ሲያከብር የመጀመሪያ አንቺና አብርሃም እና ያየሁት። አብርሃም ጨክኗል፣ ጥሏት ነው ሄደው። ዛሬም የፍቅር ጥያቄ ጠየቀችው። በሄርሜላ ላይ ሰማነው፣ በሩታ ተደገመ። ሩታዬ መጀመሪያ አብርሃም ይወስ መጪ የነበረውን ነገር ነው ዛሬ ደገምሽው። አዝኛለሁ በእውነቱ። ለምን ይሄ ልጅ በቃ ሞራሉ ኦቨር ነው የወጣው ታውቂያለሽ? ለምን እኔ ተፈላጊ ነኝ፣ እኔ ማንም ሴት ማጨርስ ነኝ ብሎ የሚያስብ ሰው ነው። አጋሻ ጫርሴ ማለት ነው። ወሎ በሄድ ማለት ነው ጠብ እንዳይሉ ሴቶቹ በእኔ ፍቅር ሲል ነበረ። ተመልከቱ፣ እዚህ ደረጃ ደረሳችሁት እናንተ። አስማት ይሁን መተት ይሁን ምን እንዳስነካችሁ አላቅም። ልጁ እንደዚህ ጭራችሁን እንዲያቆማችሁ እሱ የምትከተሉ ሴቶች ናችሁ። አበድኩ አፈቀርኩ ያላችሁት ሄርሜላ። ዛሬ ደግሞ ሩታችም እንደነካት አናቅም። ይኸው እንደዚህ ሆና መታለች። አብርሃም እጅ እንዳገቡ በአጠቃላይ ሁላችሁ አብርሃምን በርቀት ሆኖ እንደኛ መከታተል ነው የሚያዋጣው። የሆነ ስተትም አለ። እቺም በደንብ ያዙልኝ ነጥቧል። የሆነ ስተትም አለ አብርሃም ጋር እንዴ። በፍጹም ሩታም ሆነች ሄርሜላ እንደሚሆኑበት ምክንያት የሆነ የተሳሳተ ነገር አለ። አዎ ጋሽ ጀንበር በርታ። ነገ ደግሞ ማን ይሆን እያበደችን ለምትመጣው ማለት ነው። ለማንኛውም ሄርሜላን ወጉ ድረሰኝ ብላ ጓደኛ የድሮ ጓደኛ አፍቃሪ ሆነና ብለው መጥቶ ያው ሲያወራ ነበረ። አሳቃችሁኝ። ስለዚህ ሲቹዋለው ነገራቸው ብቻ ትንሽ ይከብዳል። ሩታ ያደረገችውን ነገር እኔ ተናገሩልኝ ሌሎች በእኔ አፍ። በቃ እኔ ለዛሬ ይበቃኛል። አሁን ነገ ምናልባት ልመጣበት እችላለሁ። ቸር አምሹልኝ። ባይ ባይ።